ወይዘሮ ሞርዚና ወደ ክፍልሽ ልመጣ ነበር። ምናልባት እንዳንረብሽሽ ፈራሁ። ምን ነው በሰላም? እንግዳ ነበረኝና ላስተዋውቅሽ ነበር። እሺ፣ ሞርዚና እባላለሁ። ሙስጠፋ እባላለሁ። አክስቴ ሙስጠፋ ዘመዴ ነው። ያለውበትን ሁኔታ ማየት ስለፈለገ ነው የመጣው። በጣም ጥሩ አደረገ። ግን እኮ ምንም ቤተሰብ የለኝም ብለሽኝ ነበር። አዎ የሩቅ ዘመዷ ነኝ። ግን ደግሞ ባገኘሁት አጋጣሚ እሷን ለማግኘት እየጣርኩ ነበር። በስተመጨረሻም ተሳክቷል። አይ ይሁን፣ መልካም ጊዜ ተመኘሁላችሁ። እናመሰግናለን ናቲ። ሙስጠፋ ችኛዋ እንደዛችኛዋ አይደለችም። በጣም ተጠራጣሪና ተንኮለኛ ሴት ናት። ምንም ያህል ብትሆን እኛን የምትቀርመን መስሎ አይሰማኝ። ታው እንደዛ አትበል። ውሻ በሰፈሩ አንበሳ ነው። አሁን እዚህ ቤት ላይ በላይ እሷ ነች። ስለዚህ አሁን ነገሮችን ሁሉ ለማወቅ እየጓጓች ነው። እኔ ራሴ የቤቱ ሙሉ ሰው ለመታወቅ ምን ያህል እንደጓጉ ተማካከለ። ኧረ ተይ ቆይ ተረጋጊ። ኧረ ተይ እንዳለኝ አትከልክልኝ ዛራዬ፣ አትከልክኝ እንዴ! የት ነው የምረጋጋው? ጎሽምዬ እኮ ነው። አይ እኔ መሄድ አለብኝ። ኧረ እባክሽ እባክሽ። ኧረ ተይ ተረጋጊ። አትከልክኝ አልኩሽ እኮ። ከሱ ጋር ሆነ ባይሆን ስልክ እንደውልልሻለን። በቃ ዛራዬ ቻው ቻው። ጎሽምዬ ጎሽምዬ። አይ ሶኒያ ፀጉርሽ ተቀየረ እንጂ አንቺ ራስሽ እኮ ሜርሲ ማለት ነሽ። ወይ ዛሃራ የሚጠጣ ነገር ላስፈላልክ። ጄሪ ሙስጠፋ ቀን ይሄ ሁሉ ነገር ሲያበቃ ለዚህ ለከረን ሚስጥራዊ ጓደኛ ውለታውን ትከፍለዋለች። ይህ እንግዳ ሰው እሷን ለመርዳት ራሱን ትልቅ አደጋ ውስጥ አስገብቷል። አሁን ግን መስራት ያለባት ስራ አላት። በመጀመሪያ የደወለችው ለሚች ኮርነርስ ነው። ግሬስ ተመስገን ነው። በሕይወት አለሽ? ዊሊያምስ ጎርቶሻል እንዴ? ለመሆኑ የት ነው ያለሽው? የድምፁ ሁኔታ ግሬስን ፈገግ አሰኛት። ይቅርታ ልነግርህ አልችልም፣ ግን ደህና ነኝ። ስሚኝ ግሬስ፣ ስለ ጆን ሜልቪል አውቃለሁ። እውነት ነው አይደለ? ጆን ሌኒን ገሎታል አይደል? ሚሽ ተነፈሰ። እንደዛ ይመስላል። አዎ፣ ከማጭበርበሩ በስተጀርባ ያለው እውነት እንዳይወጣ ሲያደርግ የቆየውም እሱ ነው ብለን እናስባለን። ይሄን ሁሉ ጊዜ ኤፍቢአይን ሲያሳስት ነው የከረመው። ግን ስለ እግዚአብሔር ብለሽ የማይሆን ነገር እንዳታደርጊ እሺ? አሁን ሁሉም ነገር አልቋል። ኤፍቢአይ፣ ሲአይኤ ጆን እንደያዙት ተገቢውን ፍርድ ያገኛታል። እንደያዙት ስትል ጠፍቷል ማለት ነው? መሃላቸው በሰፈነው ጸጥታ ውስጥ ሚች ራሱን ሲመታ መስማት ቻለች። አሁን ይህንን ምን ይሆነኝ ብዬ ነው የነገርኳት። ወይኔ አለና በወዱ ከዛም ግሬስ የኔ ማር፣ እኔ ካንቺ ጎን የምቆመው ያን ታውቂያለሽ አይደለ? ግሬስ ደፈራለች። የኔ ማር እያለ የሚጠራት ሊኒ ብቻ ነበር። ከሚች የምትሰማውን የመውደድ መግለጫ ተውደደው አትውደደው መወሰን አቅቷታል። ፍትህ የራሱን ድርሻ እንዲወጣ ተይው። አዎ እንደዛ መተው አለብሽ። ተመለሺ። መንግስት የጆን ሜልቪልን ጉዳይ ራሱ እንዲፈታው ተይለት። ግሬስ ስልኩን ከዘጋች በኋላ በሞቴል አልጋዋ ላይ ተቀምጣ ለረጅም ሰዓት አሰበች። እና ጆን ሽሽት ላይ ነው? ተፈላጊ ወንጀለኛ ልክ እንደኔ? ሁሉም እየፈለጉት ነው። ሚች ያላት እንደዛ ነው። ሌኒን ስለገደለ ግን አይደለም። ማንም ስለዚያ ነገር ግድ የለውም። የሚያሳድዱት ገንዘብ የወሰደው እሱ ነው ብሎ ስለሚያስቡ ብቻ ነው። ያንን ቆሻሻ ገንዘብ ዋጋ ያለው ነገር እሱ ብቻ ነው ለኤፍቢአዮች። ትክክልና ስህተት አይደለም። ይህ ፍትህ አይደለም። አሜሪካ ፍትህ ምን ማለት እንደሆነ ዘንግታለች። ያውም ታውቆ ከነበረ። ግሬስ አይኖቿን ጨፈነች። ራሷን በጆን ሜልቪል ቦታ አስቀምጣ ለማየት ሞከረች። ወዴት ነው የሚሄደው?
ዓለም ሁሉ እኔን ፍለጋ ቢወጣ የት እደብቃለሁ? ከጥቂት ደቂቃዎች በኋላ አይኖቿን ገለጠች። በትክክል ስልኩን አነሳችው። እባካችሁ ታክሲ ብትልኩልኝ? አዎ እሺ። ኖርፎክ ኢንተርናሽናል ኤርፖርት። እሺ፣ ልክ እንዳገኛችሁ በፍጥነት ላኩልኝ። በአሳ ማጥመጃው ጀልባ ላይ ለስላሳውን የሞገዱን ድምፅ እያጣጣመችና በሞቃቷ የአፍሪካ ፀሐይ እየተሳመች ግሬስ በድጋሚ ፈገግ አለች። በዚያ የቨርጂኒያ ቆሻሻ የሞቴል ክፍል ውስጥ ስላጋጠማት መገለጥና ዓለምን በግማሽ አቋርጣ እንዴት እዚህ እንደደረሰች እያሰበች ፈገግ አለች። መገለጥ ሁኔታውን አይገልጸው ይሆን? ትውስታ ነበር ጆን ሜሪቪል ወዴት ሊፈረጥጥ እንደሚችል የነገራት። ይሄው ትውስታ ነው ጆን አሁን የት እንዳለ እርግጠኛ እንድትሆን ያደረጋት። ትውስታው ጣፋጭ ነበር። ግሬስ አይኖቿን ክርና እንደገና አጣጣመችው። እሷና ሌኒ ከመጋባታቸው ከአንድ ወር በፊት ነው። ፈረንሳይ ናቸው። ከሴንት ትሮፒዚ 10 ደቂቃ በምታስኬደውና ሌኒ በተከራያት በኮረብታማው ጫፍ ከተማ ራማቶሌ ውስጥ በምትገኘው ደስ የምትል ትንሽዬ ቦታ ግሬስ ተነፈሰች። በፍጹም ከዚህ ቦታ መሄድ አልፈልግም። ውብና አስደሳች ነው። ከሌኒ ፈረንሳዊ የሪል ስቴት ደላላ ከአሜሪላ ክላሴ ከጆንና ከካሮሊን ሜሪቪል ጋር ራት እየበሉ ነው። ትንሽ ጭር አላለባችሁ? አለች ካሮሊን። ለእረፍት ከመጡ ጀምሮ አራቱ ወደ ባይብሎስ እንዲሄዱ ወይም በወደቡ ላይ ባሉት ትናንሽ ጀልባዎች ገኖ ለመታየት በሌኒ ጀልባ ከሳርዲና ጀምሮ እንቅዘፍ እያለች ስትቀሰቅስ ነበር። አገር አቋርጦ ሴንት ትሮፒ ድረስ መጥቶ ማንም በማያውቃት ትንሽ መንደር ውስጥ ሳምንቱን ሙሉ ተራራ ላይ መስፈር ምን ይጠቅማል? አንዳንዶች ጸጥታውን ይወዱታል ብሎ እየፈራ ተናገረ። ካሮሊን በክፉ አይኗ አየችው። ትልቅ ማማ ላይ ያለች ልዕልት የሆንኩ አይነት እንዲሰማኝ ያደርገኛል አለች በስሜት ተውጣ ሌኒ ላይ ፈገግታዋን እየረጨች። ሌኒም ለፈገግታዋ ምላሽ ሰጣት። ልክ በዓለም ላይ እጅግ ውብና ማንም ሊደርስብኝ የማይችለው ደሴት ላይ እየሰፈርኩ ያህል። ማዳጋስካር ሄዳችሁ ታውቃላችሁ? ሁሉም ወደ ሜሪ ዞር አሉ። የፈረንሳይ ባህል ከአፍሪካ ተፈጥሯዊ ውበት ጋር ተዋህዶ የሚገኝበት ደሴት አስደሳች ትመስላለች አለች ግሬስ። ናትና አዎ ትወጃታለሽ። የድሮ እጽዋትና እንስሳቱ፣ ገጸ ምድሩ፣ ከፎርት ዳውፊን የሚታይሽ ሁሉ ከዓለም አስደናቂ የተፈጥሮ ቅርጾች አንዱ ነው። አትጠራጠሪ። ስለ ማዳጋስካር ሌላ ነገር ልንገራችሁ። ሌኒ በደንብ የተሰራውን የሎብስታር ጭራ በሹካው እየወጋ ከንፈሩን ገለጥ አድርጎ በዚያ የዱርዬ ጎረምሳ አስተያየቱ አያቸው። የወንጀለኞች ገነት ናት። ከአሜሪካ ጋር ወንጀለኞችን አሳልፎ የመስጠት ስምምነት አልተፈራረመችም። ይህን ታውቂ ነበር እንዴ ሜሪ? ሜሪ በትህትና ፈገግ አለች። አላውቅም ነበር። ካሮሊን ጣልቃ ገባች። ጥሩ ነው። ጆን ባንክ ከዘረፈ እዚያ መኖር እንጀምራለን። አሁን ግን ትንሽም ቢሆን ስልጣኔ ናፍቆኛል። ከራት በኋላ ወደ ሊስ ኬቭስ እንሄዳለን።
ንብረቱ ያለው አንታናናሪቮ ውስጥ ነው። ምናልባትም ከራማቱሌ አንድ በአንድ ተለቅሞ መጥቶ በተነጠፈበት መንገድ ላይ 2 ጫማ ውፍረት ያላቸው ግድግዳዎቹና በግዙፍነታቸው ማራኪነትን ያለበሱት የቤቱ ጥግ ላይ ማስጌጫ ቅርጾቹ ቤቱን ቤት ውስጥ ያለ ቤተ መንግስት ያስመስሉታል። ከተዝናኑት ሳይቀር እንደዚህ ባለው እንከን የለሽ ስፍራ መዝናናት ነው። ሌኒ ግሬስን አያት። ይህን ነበር የተመኘሽው? እንዳስጎብኚ አብራቸው ካለችው ከሜሪላ ክላሴ ጋር ወደ ማዳጋስካር ከመጡ 2 ቀን አልሞላቸውም። ግሬስ ግን ወደዋለች። ሁለቱም ወደውታል። ይሄው ነው። ሌኒ ቼኩን አወጣ። በተጠየቀው ዋጋ ላይ 10 በመቶ ጨምሮ ጽፎ ለሜሪ ሰጣት። ወደ ግሬስ ዞሮ ፈገግ አለ። እንኳን ለአንደኛ ወደ ጋብቻ ባልሽ አደረሰሽ ግሬሲ። ግሬስ